አንዱ የቼልሲ ደጋፊ ፍሬንድ ፍጻሜ ደርሰን ተፈጸምን አላለኝም? ፍጻሜ ደርሰን ተፈጸምን ፈጸሙ። እኔ ለስንት ቁም ነገር ስጠብቅ አንተ ከወንድም ጥላ ጋር ዲዛ ለቀማ ሄድክ። ለዚህ ነው እኔ በቋጠሩ ቁጥቁጫ ያሳደቁ ለዲዛ ለቀማ ነው። እንዲህ ነው ጉሮሮን በካሪንግ ካፕና በካፕ ትደፍናለህ፣ አፒታይትን ትቆልፋለህ በጣሳ ካፕ። እሺ ይሁን፣ እንኳን በላሽ እንኳን በላ። በነቃጅ ፕሪሚየር ሊጉን ብላ፣ እኔ ያገባኝ በነቃጅ ፕሪሚየር ሊጉን ብላልኝ ብያለሁ። በቃ ጨርሻለሁ። እኔ ስለዚህ ጨዋታ እግዚአብሔርን አንድ ነገር ማለት አልፈልግም። የሲቲ ደጋፊዎች ይህን ጨዋታ አሸንፈናል ብላችሁ የማውራት ሞራል ካላችሁ ምንም ማለት አልችልም። በቃ እረ ምን አይነት ዳኛ ነው! እረ ወይኔ እግዚአብሔርን ተዉት። እሺ ፋውሎቹ ምናምን ተዉ። ስንት ፔናልቲ የሀቶ አያሰጥም ብሎ የሚከራከረኝ ሰው ኮሜንት ላይ ይጻፍልኝ። ቁጭ ብለን በቪዲዮ እናወራለን። እግዚአብሔርን ነው የምላችሁ። እኔ ግን ተሸነፍናል። እግዚአብሔርን ጸዴ ጨዋታ ነው ያየነው። በጣም አሪፍ ነው። በቃ ቼልሲ ይሄ 5-6 ተከታታይ ጨዋታ የተሸነፈ ቲም አይመስልም። እኔ እኮ ማን ሲቲ ዶሜስቲክ ደብል መብላቱ እኮ አይደለም ገባህ አይደለ? አሁን ለዶሜስቲክ ትሬብል ሊወጥርልን ነው ምን ተረዳኝ። እኔ በማያገባኝ ለምንድን ነው በሰው ክለብ የምቃጠለው? ኤቨርተን ብቻ ነው የሚያኮራኝ። ትክክለኛው ሰማያዊ ለባሽ ኤቨርተን ነው። ማን እነዚህ እኔ የኦጂን ምላስ ስላለው ብዬ ቋጥሬላችሁ እስቲል ይሰጣችኋል። ተጫዋቾቹ የኮሩ ነው የሚመስሉት። የኮሩ ማለት 1-0 ያበደ ውጤት እንደ ሌላ ጊዜ 3-0 አይደለም ብሎ ኮሩ ጉስቶ ማን እኔ አልሰድብም። ሮባ የሰደበ ብቻ ይበቃል ነው ማለት ተረዳጋ አይደለ? ወይኔ ዚያቅ ስለኔ የሌለበት ዋንጫ እኮ ነው ገባ። ሞራል ግን ምንም ሞራል እንዲያገኙ አልፈልግም። ሮድሪ የሚባለው ሰውዬ እኮ ተመልሷል። አሁን ቦርን ማውዝ የልጅነት አባቴ ገባ አይደለ? ወይኔ በእናትህ እኛ እኮ ሁለት ጨዋታ አሸንፈን እኮ ዋንጫ መብላት እንችላለን። ግን ለምንድን ነው የምንጫወተው? መጫወት አልፈልግም። መጫወት ኦቨርሬትድ ነው ተረዳኝ። ሳልጫወት መብላት ነው ፈልገው ገባር። ለሃንግማኖችን አላበሽቃችሁም። የሚቀጥለው አመት ሰኞ በአንድ ሳምንት አንዴ በአንድ ወር አንዴ ስትጫወት ይገባል። ተረዳኝ አይደል? ይገባል ነው የምልህ። ኖ ዩሮፕ ከሀገር መውጣት አይቻልም። በባስ ብቻ ነው የምትንቀሳቀሹ ኔክስት ሲዝን በባስ ብቻ። ኖ ፕሌን አባቴ። ፕሌኑ እንደውም ብሉኮች ሽጠውታል የሚባል ወሬ አለ። አድክም ለዛ ነው ያላስገባችሁ። ምን ተቃጥዬ ምናምን አይደለም ምን ሲዝኑ ሙሉ እኮ ስቃጠል ነበር እና ላስመስል እንዴው ወይኔ አበርኩ ተቃጠልኩ። አረ ወደዛ ይሩ ባክ ቀላል ጨስኩ እኮ ዛሬ ግን ብሮክ ሚ በቃ ጨረሳችሁ። ስብር ብር ነው ያረጋችሁ በቃ የምትችሉትን አርጋችኋል። ተጫዋቾች የምትችሉትን አርጋችኋል። ጀስት ግን ፋይናል ላይ ጥሩ ተጫወትክ እንዴት ተጫወትክ ሳይሆን ውጤቱ ነው ዋንጫውን የሚሰጥ። እሱ ደግሞ ሲቲ ጋር ነበረ። እንኳን ደስ አላችሁ ሲቲዝንስ። አይ ቲንክ ሊግ ካፕ እና ኤፍኤ ካፕ በአንድ ሲዝን አንድ ቲም ሲያሸንፍ ረጅም ጊዜ ኮንግራ ብያለሁ እና እኛ ይሄን ሲዝን እንዲጨርሰናል ያለ ምንም ነገር ዱምቡሎ ዱምቡሎ አልኩኝ በዜሮ። አረ ዜሮ ሁላ አይደለም ኔጌቲቭ ገብተን የጨረስነው በኔጌቲቭ ጨርሰናል ሲዝኑ። ኔክስት ሲዝንስ ይቀይራል። የምር የኔ ተቃጠል ተብሎ ነው ከላይ ታዘዘብኝ ተቃጠል። አረ በስማ አይ ቼልሲ ቀድመን ነበርኩ የተናገርነው እኮ እንደምናሸንፋችሁ። ይሄን ያለው ግን ፔናልቲ አንተ ለፔናልቲ ነው የገባችሁት። ቆይ ነው ይሄዳል ፔድሮ እንደዚህ ይላል እንደዚህ እንዳለ ጨረሰኩ ጨዋታው እንደማታሸንፍ። አሁን ይመጡ ቼልሲ ደጋፊዎች ሁለና አንድ ቻምፒየንስ ሊግ ያነሳ በደለ ብላል እንዴ ልታረጋግጡ አይደለም የቼልሲ ፈረደበት ቻምፒየንስ ሊግ ሁለና አንድ አለች አይደል? ይመጣና እሱን ይለጥፈላል ብላው እሱን ስንት ይለጥፉ። ከዛ በኋላ መቼም ይሄ ነው ሲቲዝንስ ነው አንተ ለብላችሁ ያላችሁ ሰዎች። አረ በስመ አብ በጣም ነው የምንችለው ስለሚቻል በቃ ይሄ ደግ የማንም ወሮ በላ መፈንጫው ነው ቀረ። የማንም ምን አለ 30 ደቂቃ እንኳን ጭማሪ አትሄዱም ቼልሲዎች? 9ኛ ላይ ያለው አጫውታችሁ እኮ የሚመስለው እኮ ሊጉ የምትመሩት እናንተ ናችሁ። ሻምፒዮንስ ሊግ ሆነ የአውሮፓ ሊግ የመግባት ስጋት ያለባችሁ አትመስሉም። ቅብርር ብላችሁ መሳተፋችሁን ያወቃችሁ ነው የምትመስሉት። አትታገሉም እንዴ እናንተ? እንዴት ነው ከናንተ የበለጠ ፓሽን ኖሮት ይሄ ቡድን እንዲተጫውቶ አሸንፏችሁ የሚወጣው? እንዴት እናንተ እኮ ምክንያት አላችሁ።
እሱ ዋንጫ መብላት እናንተ በአውሮፓ መድረክ የመወዳደር አመቱን በዋንጫ የመጨረስ በጣም ብዙ ምክንያት እኮ ነው ያላችሁ። እንዴት ለአንዱ እንኳን እንዴት አትጫወቱም እናንተ? በ90 ደቂቃ ጨዋታ 1-0 ተለጥፋችሁ ደግሞ ምን አይነት ጎል ይገባባችሁ? ወይኔ ሴሜንዮ ማን ምን አይነት የሚያምር ጎል ነው ያስቆጠርኩ። አንተ እንደዛ ይቻላል። ይሄ ልጅ ግን በጣም ባለጌ የሆነ ተጫዋች ነው። በቃ የሚገባና ማይገባ ጎል ራሱ ለይቶ አቅ እንደዚህ አይቻልም እንደዚህ አይነት። ለማንኛውም ቼላው ተለጥፈሻል። በቃ ዚህ ሲዝን አይደለም ቀጣዩ ሲዝንሽን ብልሽት ወጥቷል። አሁን አሎንሶ ምናምን እየተባለ ነው። እንጃ ፈጣሪ ይርዳሽ። አሎንሶ መጥቶ እንኳን የሚረዳሽ ሁሉ አይመስለኝ። ቼላው ለጠፉሽ ወስደው። ለማንኛውም ይሄን ቲም ማለት ነው በፖሊስም ቢሆን እናስይዟለን። ከዚህ በኋላ የምታገኘው ምንም አይነት ዋንጫ አይኖርም። የመጨረሻ ዋንጫ ይሄ ነው። በደንብ አጣጥሙት። የሲቲ ደጋፊዎች አጣጥማችሁ ተጠቀሙት። እሺ ቴንክ ዩ። stand up for the champions, stand up. አቤት ሁለት ዋንጫ ገባ። ባይዘዌ እየቋጠርሽ ነበር አሉ የአርሰናል ደጋፊ። አሁንም አንተን ነው ማበሽቀ ከገባ ማለት ነው። ከሞነ ሃንግማን ምናምን እናንተ በላ ነው ያላችሁትን ዋንጫ እኛ እየበላ ነው። ሃንግማን ምን ነው ቼላው እንዴ ሲቲ ፋይናል ሚስቴ ናት ምናምን አላልክም ነበር እንዴ? በምን አይነት የሴሜኒዮ ጎል የተሸነፋችሁት? በኢየሱስ ስም ጭራሽ እንዲህ ፍሊክ። አረ ትለያለህ የኔ አባት። በተገኘው አጋጣሚ እነሱ ማን ሲቲ ላይ ቋጥራሉ፣ እኛ ዋንጫውን ሳብ እያደረግን ኪሳችን ሳብ እያደረግን አሁን አንድ ይቀራል ማለት ነው። ኧረ በስመ አብ። ሲጀመር ጨዋታውን እርሊ የመዝጋት ስንት እድሎች ነበሩ፣ 2-0 የማድረግ ጭራሽ ይቀናጡልሃል ነው የምልህ። ፋይናል ሰርድ ላይ ደርሰው ቼልሲ ሰከንድ ሃፍ እንደገባ ትንሽ ኳስ ይዛ ምናምን አስደነጋገጠችን። ወፍ ደህና ቻንስ እንኳን አይፈጥሩ ወያለው አልቆልሃል። በቃ የኔን የኤፍ ኤ ካፕ ዋንጫ መብላት አይተህ ፕሪሚየር ሊግ ላይ አሁን ትደናበራለህ። ቼልሲያውያን ምንም እንዳይደብራችሁ ያራዳ ልጅ ምንም ቅር ሊላችሁ አይገባም። በቃ ትርምስምስ ያለ ሲዝን ያሳለፍነው ሲቲ ቻምፒየንስ ሊግን የተቀበልነው እኛ ኤፍ ኤ ካፕ አይደለም። ያራዳ ልጅ ጆዋ ፔድሮ በጣም እያበሳጨኝ ነው። ኳስ ቶሎ አይለቅም፣ ሲሰጠው መያዝ አለበት ሁሌ። ጃቪ አሎንሶ እየመጣ ነው። እንግዲህ ቀጣዩን ሲዝን አሪፍ ያድርግልን። ማንቸስተር ሲቲ ሁለተኛውን የኤፍ ኤ ካፕ ዋንጫን ማንሳት ችለዋል። ኮንግራ ሲቲዝን፣ ኮንግራ። አሪፍ ጨዋታ ነበር የተመለከትነው ሰከንድ ሃፍ ላይ ማለት ነው። ማንቸስተር ሲቲ በአንቷን ሴሜኒዮ ብቸኛ ጎል 1-0 በሆነ ውጤት ቼልሲን በማሸነፍ ነው እንግዲህ የኤፍ ኤ ካፕ ዋንጫን ከፍ አድርጎ መሳም የቻለው ማለት ነው። ያው ባይዘይ በዛሬው ጨዋታ ላይ ግን ምን አይነት ጎል ነው ያስቆጠረው አንቷን ሴሜኒዮ። ትቀናጣባቸዋለህ ጭራሽ የቅንጦት ጎል። ባይዘይ ቼልሲ ግን ምንድነው ችግራቸው እንዴ? ዌምብሌ ላይ በቃ በየአመቱ ለፋይናል ይደርሳሉ። እኛ ሲቲ አሳዘነኝ ከምር ነው የምላችሁ። በዛሬው ጨዋታ ላይ በእርግጥ ቼልሲ ያን ያህል መጥፎ አልነበረም፣ ግን በቃ ጎል ተቸግረው ነበር በእውነቱ ለመናገር። እንዲሁም ኦሬል የሚያገኛቸውን እድሎች በደንብ ቢጠቀሙ ኖሮ ጎሉ ከዚህ በላይ የሰፋ ሊሆንበት የሚችል ጨዋታ ነበር። ለማንኛውም አሪፍ ጨዋታ ነው የተመለከትነው። ይመቻችሁ ሲቲዝኖች። ኮንግራ። የዘንድሮው የእንግሊዝ ፕሪሚየር ሊግ ዋንጫ ባለቤት ማንቸስተር ሲቲ 2 ዋንጫ ማንሳት ችሏል። የኤፍ ኤ ካፕ ሻምፒዮን ሆኗል። ግባና አውጣው ምድረ ፎቃቃ ወያላ። ተሸንፈናል ጀማው። ብዙ ጊዜ እኔ ስፎክር ነው ተለጥለጠ የምንወጣው። ከዚህ በኋላ የምንም ጨዋታ ቢኖርብን ቪዲዮ አልሰራም። በጣም የሚያስጠላ ጉስቶ። ኧረ በመድኃኒዓለም ጭንቅላቴን የነቀልኩት ሮባን ሲያስቀን አይደለም። ማሰብ እኮ አይደለም አንተ ጉስቶ ተጫዋች በጣም የሚያስጠላ ጨዋታ የምሬ ነው ማለት ጉስቶ የሚባል ሰውዬ የሚቀጥለው አመት ቼልሲ ቤት እንዲቆይ አንፈልግም። ልክ እንደ ደጋፊ ጉስቶ ላይም ተቃውሞ ይወጣል። በቃ አይሆንም ይሄ አንተ ቆይ እስቲ እንዴ አንድ ነገር ጥሩ አይሰራም እንዴ 90 ደቂቃ ሙሉ ኧረ አንተ እግዚአብሔርን በጣም የሚያስጠላ ከበዛ ላይ የዳኛ የሚያስጠላ ውሳኔ ፔናልቲ በእርግጠኝነት ከስንት አንድ የምናገኝበት ፔናልቲ አጋጣሚ ነበር። በቃ እያንዳንዱ ተከልከለ። ኩሳኖፍን አሁን እኔ አሁን ኩሳኖፍ ጆዋ ፔድሮን ከቀጥታ ኳሱን ነው ከቨር ያለ ኢንቴንሽናሊ ማለት ለኳሱ አይደለም ይሄ ግን ከለከለን። እንደዚህ ድል የለም። እኔ ምንም አልመሰለኝም። የእውነት ነው የምላችሁ። ጭራሽ ምንም ያልደበረኝ ጨዋታ የዛሬው ጨዋታ ነው። እኔ መደበር አይደለም እኮ ቼልሲ ሲሸነፍ ማየት አልፈልግም። ለምን ማለት ነው? ማንንም ቢሆን ለምን መሰለህ? የዋንጫ ጨዋታ ነው። ዋንጫ መብላት አለበት። አሁን ሰኞ እኮ ነው ኳስ ምን ነው የአራዳ ልጆች የሚያስጠላ ጨዋታ። ከዚህ በኋላ ሲዝኑ አልቋል። ኔክስት ሲዝን በጃቪ አሎንሶ እንገናኛለን። ይመቻችሁ።
ደስ ብሎኛልም። ያው ሲቲ በማሸነፉ ቀረ ብሎኛል። በእርግጥ ግን እሰይ ቼልሲዎች እሰይ፣ የኛ ጊዜ እንዴት ነበር ስትሆኑ የነበራችሁት? እሰይ ይኸው እናንተንም ይዞ ሄዶ ነጠቃችሁ። እሰይ። አረ የቼልሲ ደጋፊዎች እንዲች ብላችሁ እንዳይደብራችሁ። የምር ተጫዋቾቹ ያልፈለጉትን ዋንጫ እናንተ ለምን ትቃጠሉበታላችሁ? በፈጣሪ ቀለል አድርጎ ነው ያሸነፈው። ምንም የዋንጫ ጨዋታ አይመስልም ነበር። አባቴ እንኳን ደስ አላችሁ የማይሰር ሲቲ ደጋፊዎች፣ ይመቻችሁ።